بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. إن شاء الله ባለፈው በትናንትናው ደርሳችን ያየነው አልቢሻራ ቢረሱልላህ ሰለላሁ ዐለይሂ ወሰለም የሚለውን ነበር። የነብዩን ዐለይሂ ሰላቱ ወሰላም ብስራት በነብዩ ዐለይሂ ሰላቱ ወሰላም መወለድና መምጣት ብዙዎች እንዲያበሰሩ ነበረ። ይሄን ነበር እየዳሰስን የነበረው። እስኪ ማ መዕነል ቢሻራ፣ ቢሻራ ማለት ምን ማለት ነው? ማ መዕነል ቢሻራ፣ البشارة ما هي بشارة؟ تغير الوجه أو تغير الجلد قدا مكير كملوا يمتانو سرو قالون كاينو معناتنا كذانا يمتاو ነገር ግን اخبارك للناس او لاحد ما يسره የሚያስስተው ነገር ለአንድ አካል መንገር ነው። ዝም ብለን ስንጠቀመው ማለት ነው። ماشي. إذا أطلقت البشارة إذا أطلقت البشارة ما يكون معناها بشارة إطلاق بمتدرج بجزء لمن دين متونه صادق تقول للخير، تقول للخير، لا خير هنا ليش مالتنا؟ هل تكون البشارة للشر كما تكون للخير؟ بشارة للشر هنا لندي لخير ندي هون هلو عندك مرجع فبشرهم بعذاب أليم. من معناه أبشرتهم هذا أبشرتهم اللي تبشرتهم من سلم يجنانيو ነው ቢሻራ ለልኸይር ወለሸር መጥተው አስለ ቃሏ ወይንም የስርወ ቃሏ ትርጉም ተመሳሳይ ስለሆነ ነው። በሁለቱም ጊዜ መቀየር አለ። መልካም ነገር ስትነግረው ሲደሰትም ፊቱ ፏ ይላል፣ የሚያስነግር ነገር ስትነግረው ፊቱ ከሰል ይለብሳል። ስለዚህ በሁለቱም ስታይ የቀለም መቀየር አለ ማለት ነው፣ የቆዳ መቀየር። እሺ جاءت بشارة النبي صلى الله عليه وسلم من الأنبياء و بشارة النبي صلى الله عليه وسلم من الأنبياء بشير من الكتب والكتب السماوية والعلماء أهل الديانة والجن عندهم والمنجمين كنزي بشارة ماتوال. من هو خاتم أنبياء بني إسرائيل؟ من هو خاتم أبو إيش أحمد؟ من؟ موسى؟ عيسى؟ عيسى ناتشو. من هو خاتم أنبياء بني إسرائيل؟ من نوال؟ عيسى عليه السلام، عيسى عليه السلام. من الذي قرب اللحم للضفان وولده للقربان وجسده للنيران؟ أميل أسكي إيهن هنا الكتب بلا، هنا الكتب بلا ما أنه سيكون هنا الكتب بلا أسكي. من الذي يعلم تو شجري ما قرب اللحم للضيفان. من معناه سجى لانجدوش أقرب أردون أردو لانجدوش أقرب وولده للقربان وجسده للنيران. نعم ما أنه إبراهيم عليه الصلاة والسلام، إبراهيم ناتشو، إبراهيم ناتشو. ወደ ቅራቱ ላይ ያው በቀጥታ ተመልክተናል። የነብያቶች ብስራት የሚገለጽበት የቁርአን አንቀጽ ሱረቱ አሊ ኢምራን ላይ የተገለጸው የሆነው 81ኛው አንቀጽ ነው። ወኢዛ ኸደላሁ ሚሳቀ ነብይና ለማ አተይቱኩም ብሎ የተነሳው ነው። ሚን ኪታቢ ወሂክማ
بسطاچو ثم جاءكم رسول مصدق كذا የሚያረጋግጥ መላእክተኛ ቢመጣ لما معكم እናንተ ዘንድ ያለውን ለቱእሚኑ النبي ልታምኑበት ወለተንሱሩና ልትረዱት ብሎ ይሄንን ቃል ኪዳን የወሰደውንና የያዘውን አስታውስ ይላል አላህ Subhanahu Wa Ta'ala አስታውሱ قال أقررتم وأخذتم على ذلكم إصري ما معنى إصري أي عهدي الثقيل በጣም የተረጋገጠ የጸና የሆነ ቃል ኪዳኔን ማለት ነው በዚህ ላይ ይሄንን ይዛችኋል አረጋግጣችኋልንም አላቸው قالوا أقررنا قالوا من هم እነማን ናቸው الأنبياء ነብያቶች ማለት ነው አዎ አረጋግጠናል አሉ ስለዚህ قال فشهدوا وأنا معكم من الشاهدين በሉ መስክሩ እኔም ከናንተ ጋር ከመስካሪዎች ነኝ አለ አላህ Subhanahu Wa Ta'ala ማለት እንግዲህ እነዚህ ነብያቶች ምስክርነትን ቃል ኪዳን ገብተዋል ማለት ነው ሊያምኑበት ሊረዱት ቃል ገብተዋል ቃል ኪዳን ገብተዋል ቢመጣ ሊናገሩ ስለዚህ ለነብያቶቻቸው ለህዝባቸው ሁሉ አስረድተዋል ይመጣል ስንልክ እንድትከተሉት ስንልክ እንድታምኑበት የሚል ነገር ቃል ኪዳን አላህ Subhanahu Wa Ta'ala ስለሰጣቸው ማለት ነው የነብዩላህ ዒሳ ደግሞ የሳቸው ቃል ኪዳን በጣም ግልጽ ነው የእቲ ሚን بعد اسمه አህመድ ነው የሚለው እንደ በግልጽ ማለት ነው ይሄ ባይሆን ኢብኑ አልቀይም አንድ ተንቢህ የሚያደርጉት ነገር አለ አንድን ነገር ቀጥታ ቁርአን ውስጥ ስታገኘው ይሄ ቃል ራሱ የሚቀመጥ እንዳይመስልህ የዚህ ማዕና የሚያንጸባርቅ ነገር አለ ነው ይሄን ቀደም ተከተሉን ጠብቆ እንደዚሁ የሚቀመጥ የሚገልጽ አለ እንጂ አለበለዚያ ኢብሩኛ ቋንቋ ነው እዛ ተባባናል ወይعلمهم الكتاب የሚል ወይعلمهم ፊደሎች እኮ አይኖሩም እነዚህ ስለዚህ የዚህ ማዕና ነው ለምሳሌ አሁን ትርጉሙ ምንድነው በእነሱ ላይ ያንተን አናቀጾች የሚያነብና ኪታብህን የሚያስተምራቸው እንዲሁም ጥበብን የሚያስተምራቸው የሚያጸዳቸው የሚያነጻቸው የሚል አለ ይሄ አለ ዘረ እንጂ አረብያውን ቀጥታ አይደለም የምትፈልገው ተግባባን አይደል እንጂ በአረብያ አይደለም ተተርጉሙ ነው እንጂ ማለት ነው ስለዚህ ይሄንን የያዘ ማዕና እዛ አለ ማለት ነው ያው እንደተመለከተነው ነብዩ አለይሂ ሰላቱ ወሰለም ما كان بدء أمريكا من مالتنا من مالتنا نبرة كيف كان بدء أمريكا من مالتنا كيف كان بدء أمريكا እንደው ያንተ የዝና የመስፋፋትና በኡማው መካከል የመሰራጫው እንደው አጀማመሩ እንዴት ነው ይሄን የጠየቃቸው እንጂ መጀመሪያ አጀማመርህማ አይደለም እንደው ስትጀምር እንደው ባፈጣጠር በምን ያማ በቀዳሚ እኮ ያለ ነው አይደል ስለዚህ እንጠይቃቸው ምን አሉት ዳዕወቱ አቢ ኢብራሂም ያባቴ የኢብራሂም ዱዓ ወቡሽራ ዒሳ የዒሳ ብስራት በዚህ ነው እየታወቀ የመጣው የኔ ሰማሩ ነብዩ አለይሂ ሰላቱ ወሰለም ወራአቱ ሚ እንግዲህ እዚህ ዱንያ ላይ ወይንም በደው በማህበረሰቡ መካከል ላይ ያለው የነብዩ አለይሂ ሰላቱ ወሰለም ማንነት መናኘትና ዝናቸው መሰራጨቱ ይሄ ነው ማለት ነው ይሄ ነው ورأتم أنه يخرج منها نور أضاءت له قصور الشام من مالتنا وجاوتا من مالتنا من مالتنا الناتي أيتالش منن የሻም ህንጻዎች ያበሩለት የሆነ ምን ከውስጧ ሲወጣ ኑር በምን ዋና ያየችው በህልሟ ወይ በውን ለምንድነው ሻም ላይ ያነጣጠሩ ወደ የመን አልሄደም ወደ ኢራቅ አልሄደም ለምንድነው ወደ ሻም የሄደው ነጸብራቁ ምን ይጠቁመናል አህሉ ሱነት ወል ጀማዓዎች እዛ ቦታ ላይ እንደሚበዙ መጨረሻ አኺር العمر ላይም እንደዚሁ ወደ የውመል ቂያማ በምንቀርብበት ሰዓት እዛ ላይ ነው ሁኔታዎች ሁሉ የሚካሄዱትና ያው ዒሳም ራሱ የሚወርድበት እንዲሁም ሰዎች ዲናቸውን የሚጠብቁበት ሁኔታ እንዳለ ይጠቁመናል ነው ይሄ ኢንሻአላህ أما في الملأ الأعلى كزينو درساتين بسم الله الرحمن الرحيم أما في الملأ الأعلى بلاينيو عالم ما انلالن ملأ الأعلى مالت ملائكت من بلاينيو عالم مدير لا يالون تنغاغرنا አይደል በላይኛው ዓለም ነብዩ አለይሂ ሰላቱ ወሰለም ይታወቃሉ ወይ ነው አዎ ነብዩ አለይሂ ሰላቱ ወሰለም በላይኛው ዓለም ለዋህል محفوظም ላይ ሆነ በመላእክትም ዘንድ الله سبحانه وتعالى ያሳወቀባቸው ሁኔታ አለ ለማንኛውም መላእክተኛው ዓለም فامره የነብዩ ጉዳይ መሽሁሩን የታወቀ ግልጽ የሆነና መذكورን የተጠቀሰበት ሁኔታ ነው ያለው በላይኛው ዓለም ማለት ነው في الملأ الاعلى اما في الملأ الاعلى በላይኛው ዓለምማ
فأمره የነብዩ ጉዳይ መሽሁሩን የታወቀ ነው መዝኩሩን የተጠቀሰም ነው من قبل خلق آدم عليه الصلاة والسلام የአላህ ውዳሴና ሰላም በሳቸው ላይ ይሁንና አደም ከመፈጠራቸው በፊት የነብዩ ጉዳይ የታወቀ ነው የነብዩ አለይሂ ሰላቱ ወሰለም ጉዳይ የታወቀ ነው በላይኛው ዓለም كما في حديث العرباد بن سارية رضي الله تعالى عنه بعرباد بن سارية حديث እንደታወቀውና እንደተገለጸው ማለት ነው قال እንዲህ ይላል العرباد بن سارية ታላቁ ሰሃቢይ ማለት ነው سمعت رسول الله صلى الله عليه وسلم يقول መላእክተኛውን እንዲህ ሲሉ ሰምቻቸዋለሁ አለ ግልጽ ነው አይደል አመጣጣችን በላይኛው ዓለም የታወቁ ናቸው ግልጽ ነው ጉዳያቸው በጣም ግልጽ ነው የታወቀ ነው من قبل خلق آدم ከመፈጠሩ በፊት عليه الصلاة والسلام كما في حديث العرباد بن سارية በዘገበው ሐዲስ ላይ እንደተገለጸው قال سمعت رسول الله صلى الله عليه وسلم መላእክተኛውን ሰምቻቸዋለሁ አለ እንዲህ يقول እንዲህ ሲሉ እኔ እኮ አሉ መላእክተኛው عند الله ዘንድ في أم الكتاب ዋናው መጽሐፎች እናት ዋናው መጽሐፍ ዘንድ ለኻተሙ ነብይን የነብያት መደምደሚያ መቀምቀሚያ ማጠቃለያ ነኝ አሉ ነብዩ አለይሂ ሰላቱ ወሰለም እንግዲህ ለውሐል ማህፉዝ ላይ ተጽፏል ማለት ነው የነብዩ ጉዳይ ሁሉም ነገር ተጽፏል እኮ ለውሐል ማህፉዝ ጻፍ ሲባል ተጽፏል አይደል ጽፏል በቃ ስለዚህ ነብዩ ከመፈጠራቸው በፊት ኻተመ ነብይን መሆናቸው ተጽፏል ማለት ነው ያለ ነው አምር ኩል ሸይ ማካነ ወማ የኩን ተጽፏል አልቋል ስለዚህ ነብዩ አለይሂ ሰላቱ ወሰለም እኔ عند الله ዘንድ في ام الكتاب ለውሐል ማህፉዝ ዘንድ አላህ ዘንድ አለው ዋናው መጽሐፍ ላይ ዋናው ኪታብ ላይ ለኻተሙ ነብይን የነብያቶች መቋጫ ነኝ አሉ በዚህ ተጽፏል አሉ ነብዩ አለይሂ ሰላቱ ወሰለም ይሄ በዚህ ነው ያለው ሌላ ግን ብዙ እንትኖች የሚያመጣቸው አሉ በሁለት ተለፍ እንትን أنا كنت نبيا وآدم بين الماء والطين يميل الله كنت نبي نبرك وآدم بين الطين بين الماء والطين إيه عندنا لا أصل له وهذا موضوع نمل لا كنت نبيا نبرك لا آدم ولا طين ولا ماء ይሄም موضوع ነው ضعيف ነው ይሄንን ሼኹል እስላም ኢብኑ ተይሚያ ስላሰፈሩላቸው ብዙዎች ራሱ ነሰኻዊን ይመስል ይችን እየተሞረከዙ ጥለውታል ይሄንኛው ማለት ነው እነዚህኞቹ ለፍዞች ضعيف ናቸው ያለው ነብዩ አለይሂ ሰላቱ ወሰለም በዚህ አይነት መልከው በዚህ ነው የመጣው ወኢነ አደም ለሙንጀድሉን ፊ ጢኒህ አደም አለይሂ ሰላም ለሙንጀድሉን ፊ ጢኒህ ጭቃው ውስጥ ሆኖ ያው ወኢነ አደም ለሙንጀድሉን ፊ ጢኒህ በጭቃ ሆኖ በተጣለና መሬት ላይ በነበረ ጊዜ ማለት ነው ሙልቀን አለል አርድ في مرحله الطين በጭቃ በጭቃው ጊዜ ውስጥ ባለበት ሰዓት እኔ ኻተመ ነብይ ተብዬ ተጽፌያለሁ አሉ ለሙንጀድሉ ማለት ለሙልቀድ ማለት ነው ተጣለ ጀንደለሁ ማለት አልቃሁ ረማሁ ቃለው ማለት ነው ገና ጭቃ ሆኖ በተጣለበት ሰዓት ማን አደም ገና ጭቃ ሆኖ በተጣለበት ሰዓት የዛን ጊዜ እኔ ምንድነኝ ያለው ነብዩ አለይሂ ሰላቱ ወሰለም የነብያቶች መደምደሚያ ማጠቃለያ መቋጫ ነበርኩኝ አሉ ወኢነ አደም ለሙንጀድሉን ተጥሎ ፊጤኔ ገና በጭቃነት ሁኔታ ላይ ባለበት ሰዓት ማለት ነው የዛን ሰዓት እኔ ምን ነበርኩ አሉ ነብዩ አለይሂ ሰላቱ ወሰለም ኻተመ ነብይን ተብዬ ነበር ለውሐል ማህፉዝ ላይ በዚህ ተጽፏል አላህ ዘንድ ይላል አደም ለሙንጀድሉን ፊጤኔ ምንድነው ለሙንጀድሉን አይሞልቀን ታች ፈስሩላችኋል አንድ ቁጥር ሞልቀን የተጣለ አለል አርድ ምድር ላይ ያ ማለት في مرحله الطين ገና በጭቃ ጊዜ ነው ያለው ገና ጭቃ ነው አደም ገና በጭቃነት እንትን ሆኖ እንደው ቆሞ መሄድ ምናምን ትንሳኤን ማለት ነው ገና በጭቃነት ጊዜ ያለ አደም እኔ የዛን ጊዜ ምን ተብዬ ተጽፌያለሁ አሉ ኻተመ ነብይን ተብዬ ተጽፌያለሁ አሉ ነብዩ አለይሂ ሰላቱ ወሰለም አዎ ምክንያቱም መሬት ሰማያት ከመፈጠሩ በፊት قبله ب50 ألف سنة ከዛም በፊት ነው አይደል ነገራቱ የተጽፈው ያለቁት እዛ ነው ስለዚህ መሬት ሰማያት ገና ከመፈጠሩ ከ50 ሺህ ዓመት በፊት አላህ Subhanahu Wa Ta'ala عندما خلق القلم من قال له اكتب ጻፍ አለው ማዛ አክቱብ ምን ልጻፍ አለው
ما كان وما يكون وما هو كائن ما كان وما هو كائن وما يكون إلى يوم القيامة يهونونم يهون يالونم ودفيت إلى يوم القيامة يهونونم صافالا تصفو تكمل أصل الكتاب لوح المحفوظ زند السو زند لو كتاب لا تصفي نبركن يلان وسأنبئكم أنا قرأتشوالله بتأويل ذلك يزه تفسيره ويم ترجمه ويم فسامي وعاقبه من عنده هنا جلس الله تشوالله من النوسو دعوة أبي إبراهيم يا أباتي إبراهيم دعاء وبشارة عيسى يا عيسى بسرات قومه عيسى له حزبوچه نگرو ይሄ እና ورؤيا أمي የናቴ ህልም التي ياتي ህልም ورؤيا أمي التي ياتي النات رأت يايج أنه خرج منها كالصواسي وطا نور برهان أضاءت له قصور الشام يشام هنساوچ ያበሩለት የፈኩለት የሆነን ብርሃን ያወጣችው እናቴ ስለዚህ ይሄ ነው አሁን እዛ ተጽፏል ተቀምጧል ይሄንን ተነጋግረናል አይደል ምድር ላይ ደግሞ ሲመጣ ተእዊሉ ተፍሲሩ መጨረሻው ይሄ ነው አቂባው ይሄ ነው አቂባው ምን ሆነ እዛ ተጽፏል ምን ተብለው ለኻተሙ ነብይን ወኢነ አደመ ለሙንጀድሉን ፊ ጢኒ ገና አደም በጭቃ ውስጥ ባለበት ሰዓት ገና የአደም ጭቃ ምድር ላይ ባለበት ሰዓት ኻተሙ ነብይን ተብዬ ተጽፏል አሉ እንግዲህ ይሄ ነው ይሄ እዛ ያለው ነው ፊ ኡሚል ኪታብ ያለው ነው ወተእዊሉ ወሰኡነቢኡኩም ቢተእዊል ذلك የዚህን መጨረሻውን ፍጻሜውን ደግሞ ልንገራችሁ መጨረሻ ላይ ደግሞ ወደ ዱንያ ምን ኢብራሂም ከመጣ በኋላ ዱዓ አደረገ ምን አለ ይሄ አቂባ እኮ ነው ፍጻሜ ነው መጨረሻ ነው ግልጽ ነው አይደል ይሄ ወሰኡነቢኡኩም ነገራችኋለሁ ቢተእዊል ذلك የዚህን ትርጉሙን አስቀምጠላችኋለሁ ወይ የዚህን መጨረሻውን ፍጻሜውን አቂባውን እነግራችኋለሁ ምክንያቱም ተእዊል ማለት ምን ማለት ነው بمعنى التفسير وبمعنى العقيبة ፍጻሜ መጨረሻ ማለት ነው ያ እዛ የተጻፈው መጨረሻው ወይንም ደግሞ ያዘነበለው የደረሰበት ነገር ምንድነው وتأويل ذلك عاقبة ذلك የዛ የኔ ለውህ المحفوظ ላይ ኻተመ ነብይን የመሆኔ የሱ መጨረሻው ምንድነው ምድር ላይ ደግሞ دعوة أبي إبراهيم የኢብራሂም ያባቴ ዱዓ ይሄ መጣዝ ደግሞ وبشارة عيسى قومه عيسى موبايل ሁለት ሞባይል ብቻ ነው ፈቅደው ሁላችሁንም አዘጋችኋለሁ እየተጠነቀቃችሁ دعوة أبي إبراهيم يا إبراهيم ያባቴ ዱዓ وبشارة عيسى قومه عيسى ደግሞ ለህዝቡ የሰጠው ብስራት ይሄ ምኑ ነው የዛ የጽሁፍ ምኑ ነው ተእዊሉ ነው ተእዊሉ ይሄ ነው አቂባው ይሄ ነው የሆነው ይሄንን ነው ማለት ነው ያ ነገር وتأويل ذلك ማለት የዚህ መጨረሻው ፍጻሜው መቋጭ የሆነው ይሄ ነው የኢብራሂም ያባቴ ዱዓ وبشارة عيسى قومه عيسى ደግሞ ለህዝቦቹ ብስራት መንገሩ ይሄ ነው የዛ ተፍሲር ይሄ ነው የዛ አቂባ ورؤيا أمي الناتي ማየት التي الناتي رأت أنه خرج منها ከሷ ሲወጣ ያየችው ነው እናቴ እሷ ያየችውን نور برهان ሲወጣ أضاءت له ለሱ ያበራችለት قصور الشام የሻም ህንጻዎች ያበሩለት ብርሃን ከናቴ ሲወጣ እናቴ ማየቷ ይሄ ነው እንግዲህ ፍጻሜውና ትርጉሙ ማለት ነው ትርጉሙ ይሄ ነው ይሄንን የሚገልጸው ይሄ ነው ማለት ነው በዚህ ይገለጻል ለውህ المحفوظ ኻተመ ነብይን ነበሩ ምድር ላይ ደግሞ ያባታቸው ዱዓ የኢሳ ብስራት ይሄ ምድር ላይ አናኛው በላይኛው ዓለም ደግሞ እዛ ላይ የተጻፉ ናቸው የታወቁ ናቸው ነብዩ አለይሂ ሰላቱ ወሰለም ማለት ነው في الملأ الأعلى هو مكتوب في أم الكتاب مكتوب ናቸው የዛ ተእዊል የዛ አቂባ የዛ ምድር ላይ ሲተረጎም ደግሞ ተጓባን የዛ ምድር ላይ ሲተረጎም ደግሞ ምን አናኛው ምድር ላይ ደግሞ የኢብራሂም ዱዓ የናታቸው ማየት የኢሳ ብስራት ይሄ ነው አሁን ሁለቱ ነብያቶች መካከል ያም ብስራት ሰጥቷል ይሄም ብስራት ሰጥቷል መካከል ያሉ ነብያቶች ብስራት ሰጥተዋል ብለናል አይደል ከኋላ ስንነጋገር ማለት ነው እንግዲህ የነብዩላህ ኢብራሂም ዱዓ የነብዩላህ ኢብራሂም ብስራት ነው የኢሳ ደግሞ የቲ ሚን بعد اسمه አህመድ ብሏል ሁለቱ መካከል ያሉትም ነብያቶች ይሄን ብስራት ነግረዋል ስለዚህ ነገሩ ጉዳዩ ተስፋፍቷል ተሰራጭቷል የተሰራጨው በዚህ ነው ማለት ነው አሁን ምድር ላይ የዛኛው ትርጉም
የዛኛው ፍች በነ ኢብራሂም ዱዓና በነ ዒሳ ብስራት ተገለጸ ማለት ነው። የማን አቂባ የማን ተእዊል እዛ ላይ የተጻፉት ፊል መላኢል አዕላ ይሄ ነው። በዚህ ይናገራሉ ነብዩ አለይሂ ሰላቱ ወሰለም። እንግዲህ በዚህ ሂደት ነው ያው ብስራታቸው ላይኛውም ዓለም የታወቀ ነው። ኻተመ ነብይን ነበሩ። ይሄንን እነግራችኋለሁ አሉ። በዚህ ምድር ላይ ያለውን ነገሩ ማለት ነው ነብዩ አለይሂ ሰላቱ ወሰለም። ወከዛሊክ እንደዚሁ ተራ ኡማሃቱ ነብይን የነብያቶች ሁሉ እናቶች ያሉ ሰለዋቱላሂ ዐለይሂም የአላህ ውዳሴና ሰላም በእነሱ ላይ ይሆንና የነብያቶች እናቶች ሁሉ እንደዚሁ ያያሉ። ምን ሲሆን ማለት ነው? ምን ሲሆን? ብርሃን ሲወጣ ነብዩ ሁሉ የሙሳም እናት የዒሳም እናት የኢብራሂም እናት የእስማኤልም የዳውድም የሱለይማንም እናት ሁላቸውም አይተዋል ማለት ነው። ልጅ እንደዛ ነብይ በሚያረግዙበት ሰዓት ነብይ በሚወልዱበት ሰዓትና በሚያረግዙበት ሰዓት ይሄንን አይተዋል እያሉ ነው። ወከዛሊከ ልክ እንደዚሁ የነብዩ እናት ከውስጧ ብርሃን ሲወጣ እንዳየች ሁሉ ተራ ኡማሃቱ ነብይ የነብያቶች እናቶች ያሉ ሰለዋቱላሂ ዐለይሂም የአላህ ሶላትና ሰላም በእነሱ ላይ ይሆንና ወላኪን هذه الزياده ضعيفه ነው የሚሉት አህሉል ዒልም አሁንም ማለት ነው እንዳልኳችሁ ضعيف ነው የሚያደርጉት። ይሄንን ለነብዩ አለይሂ ሰላቱ ሰላም የነብዩ እናት ብቻ ናት ይሄንን ያየችው። ከውስጧ ምን ሲወጣ ብርሃን ሲወጣ ያየችው እሷ ብቻ ናት። በህልሟም ይሁን በእውኗ ማለት ነው። በህልሟም ይሁን በእውኗ ያየችው እሷ ናት እንጂ ዚያዳዋን ضعيف ያደርጓታል። ከኋላ እኮ እንትን ሻም ድረስ ነው አይደል ያደረገው ቁሱር ሻም። ولذلك لزهم النبي عليه الصلاة والسلام ولذلك لزهم وردت صفة النبي صلى الله عليه وسلم في التوراة والإنجيل በተውራትና በእንጂል ባህሪያቸው ወረደ ነብዩ አለይሂ ሰላቱ ወሰለም። እንግዲህ በስርዓት በተለያዩ ኪታቦች ለመሰጠታቸው ደግሞ ይሄንን ነብያቶች በነብያቶች በስርዓት መሰጠቱን አየን። ላይኛው ዓለም የተመዘገቡ እንደሆነ አየን። ነብዩ አለይሂ ሰላቱ ወሰለም ማን ነው? በላይኛው ዓለም በታችኛው ዓለም ታዋቂ ናቸው ረሱል አለይሂ ሰላቱ ወሰለም። ላይኛው ዓለም ለዋህል መፍሩያ ተጽፈዋል። በታችኛው ዓለም ደግሞ የነብዩ አላህ ኢብራሂም በስርዓት ገና ይመጣል እያስባለ አስናፍቋቸዋል። የዒሳም ብስራት እንደዚሁ የእናታቸውን ብርሃን ማየት ይሄ ማለት ነው። ስለዚህ እውቅና ያተረፈላቸው ይሄ ነው ምድር ላይ ላሉ። እስኪ ደግሞ ኪታብ ላይ ያለውን ሁኔታቸውን እነ ነብዩና አለይሂ ሰላቱ ወሰለም ولذلك ለዚህም ነብዩ አለይሂ ሰላቱ ወሰለም ዝናቸው የናኘ ታዋቂና አላህ Subhanahu Wa Ta'ala በተለያዩ ኪታቦች ላይ የሳቸውን ብስራት ለመግለጹ ወረደ ሲፈቱ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ባህሪ መጥቷል። في التوراة والإنجيل በተውራትም ሆነ በእንጂል ላይ መጥተዋል። فأحبار اليهود የአይሁድ ሊቃውንቶችና ወሩህባኑ النصارى የነሷራ ባህታውያን እነዚህ የአምልኮ ሰዎች የሚባሉት ያሪፉናው ነብዩና አለይሂ ሰላቱ ወሰለም ያውቁታል። ከማ ያሪፉና አብናአሁም ነብዩን ያውቋቸዋል ልክ ወንድ ልጆቻቸውን እንደሚያውቁ ሁሉ ማለት ነው። ይሄ የታወቀ ነው። አህባሩ አልይሁድ ማለት የአይሁድ ራባቶች ይሏቸዋል። አህባርን ራባት ነው የሚሉ ሊቃውንቶች ለማለት ነው። ራባት ነው የሚሉት አሁንም ሲናገሩ ራባቶቻቸው እንዳሉት ይላሉ። እነዚህ ደግሞ ትልቅ ጳጳሳት ይሏቸዋል አይደል? ዋና ምሁራኖቻቸው ጳጳሳት ይላሉ። በገዳም ውስጥ ያሉትን ባህታዊ ምናምን እንደዚህ ያሉ እየጠሯቸዋል። መነኩሴ ምን ይሉ ማለት ነው። እታች ቄስ ምናምን እታች ያሉ ናቸው። ልክ ዓሊም ሙፍቲ ኢማም ሼኹል እስላም እያልክ እንደምትወጣው እነሱም የደረጃ መለኪያ ያላቸው ጳጳስ የሚባለው እንግዲህ ተለልቆ ነው። ከዛ በላይ ይኖር አለ። የአይሁዶች ራባቶች ይሏቸዋል። ፈአህባሩ ለይሁድ የአይሁድ ራባቶቻቸው ሊቃውንቶቻቸው ነብዩን በደንብ ያውቋቸዋል። ለምን? ተውራት ላይ ሲያነቡ ባህሪያቸው ሁሉ ተቀምጧል። በቃ ይሄንን ያዘ። ወሩህባኑ ነሷራ የነሷራ ቀሳውስቶችና ባህታዊዎችም በደንብ ያውቃሉ የነብዩን ሁኔታ። ለምን? መጽሐፍ አገላብጠዋል ያውቃሉ ስለ ነብዩ አለይሂ ሰላቱ ወሰለም ሁኔታ። ለዚህም ነው ፈአህባሩ ተውራትና እንጂል ላይ የነብዩ አለይሂ ሰላቱ ወሰለም ባህሪ መጥቷል። ፈአህባሩ ለይሁድ የአይሁድ ምሁራኖች ወሩህባኑ ነሷራ የነሷራ ቀሳውስቶችና ባህታዎቻቸው ያሪፉናሁ ነብዩን ያውቋቸዋል። ከማ ያሪፉና አብናአሁም ወንድ ልጆቻቸውን እንደሚያውቁ ሁሉ ማለት ነው። ይሄ ራሱ ቁርአን አንቀጽ ላይ ያለ ነው። ወንድ ልጆቻቸውን ለምን ወንድ ልጆቻቸውን ከሴት ልጆቻቸው የበለጠ ያውቃሉ እንደ ሰዎች? አዎ ወንድ ልጅ ከሴት ልጅ የበለጠ ሰው ትኩረት ሰጥቶ ይመለከታል። በጣም ማለት ነው። ብዙም እያስከተለ ይዞ ከመዞር አንፃር ምን ከማለት አንፃር ማለት ነው። ወንድ ልጆቻቸውን እንደሚያውቁት በጥርጥር አድርገው እንደሚያውቁ ነብዩን አለይሂ ሰላቱ ወሰለም ያውቋቸዋል፣ በደንብ ያውቋቸዋል። ለምን? ባህሪያቸው በሐዲስ በተውራትና በእንጂል ላይ መጥቷል። አንብበዋል፣ ተመልክተዋል።
ይሄን ማለት ስለ ባህሪ ደረጃ እያንዳንዱ ነገር ሀታ አቋም ሳይቀር ተነግሯል እኮ ነው የሚሉት። ቁመታቸው፣ ምናቸው፣ ሰራራቸው፣ እድገታቸው፣ የዲዕዋቸው ሂደት፣ የሚላኩበት ቦታ፣ አካባቢያቸው፣ የአይናቸው መስመር ሳይቀር ይናገራሉ። እዚህ በጣም ብዙ ነገር ያውቃሉ። ወንድ ልጆቻቸውን እንደሚያውቁ ያውቁታል። ይህ ማለት እንደው ግልጽ አድርገው ማለት ነው። በደንብ ምንም አያሳስታቸው። كما قال الله تعالى الله سبحانه وتعالى ይህንን ለማረጋገጫ الله سبحانه وتعالى እንዲህ ይላል በቁርአን ሙሐመዱር ረሱሉላህ ሙሐመድ የአላህ መላእክተኛ ነው። ይሄን هنا ተመለ ከላሙ ይላሉ ኢብኑ አባስ ረዲየላሁ ተዓላ ሙሐመዱር ረሱሉላህ ሙሐመድ የአላህ መላእክተኛ ነው። لا شك ولا ريب في هذا በዚህ ምንም ጥርጥር የለም። አንድ والذين معه ብለህ ልትነሳ ማለት ነው። ዋዋስቲና ፍያ ትባላለች እዛን ጊዜ አዲስ እየጀመርክ ነው። والذين معه እነዛ ከሱ ጋር ያሉት አሽዳኡ አለል ኩፋሪ ረሐማኡ በይነሁም ለካህዲያን ብርቱና በእርስ በርሳቸው ደግሞ የሚተዛዘኑ ናቸው። ይሄንን ብለህ ልትሄድ ማለት ነው። ወይም ደግሞ ምን ያደርጋሉ? አዲስ ልጀምር ወይም ደግሞ ምን ይላሉ? ሙሐመዱር ረሱሉላህ የአላህ መላእክተኛ የሆነው ሙሐመድና والذين معه እነዛ ከሱ ጋር የነበሩት ምንድን ነበሩ? አሽዳኡ አለል ኩፋር ሁሉም ማለት ነው። ማን ሆነው? ነብዩም አለይሂ ሰላቱ ወሰለም ከነሱም ጋር ያሉት። ማነው ይሰጣል? በደንብ ማለት ነው። በደንብ ይሰጣል። ሙሐመዱር ረሱሉላህ የአላህ መላእክተኛው ሙሐመድ እና والذين معه እነዛ ከሱ ጋር የነበሩት አሽዳኡ እጅግ ብርቱዎችና ገናናዎች ናቸው። አለል ኩፋሪ በካህዲያን ላይ እጅግ ብርቱና ገናናዎች ናቸው። በካህዲያን ላይ ማለት ነው። በጣም ብርቱ ናቸው በካህዲያን ላይ። ሩሐማኡ በይነሁም በካህዲያን ላይ ብርቱ ናቸው ይላሉ። ልክ እንደምን ከልአሰድ አላ ፈሪሰቲህ ይላሉ። ላ ተእኹዙሁም ፊህም ረእፋ ለኩፋሮች በጣም ብርቱ ናቸው። ልክ አንበሳ የሚያድናትን ነገር ላይ እንደሚጨክን ማለት ነው። እንደው እንዳልጎዳት እንዳልሰብራት ይላል እንዴ? የለም። አንበሳ ይይዛል፣ የሚጥልበትን አቅጣጫ ነው። አያያዙ ራሱ ጉሮሮ ላይ ከተሰቀለ አለቀ። አቡ ሸማኔ አንበሳ ምን አዳኝ የሚያድነው ላይ አንድ ጊዜ ከያዘ ከተሰካ አለቀ። እየጎተተ ይዘው ትሄዳለች፣ መጨረሻ ላይ ትወድቃለች እንጂ አይለቅም። እንደዛ እንደው አንበሳ ናቸው በጣም ማለት ነው። በጣም ለካህዲያን ፈገግታ ምናምን እንደዚህ የለም። አቡስ ፊታቸው ኮስታራ እንደው ፊታቸው ኮስተር ያለ አልደፈር ባይ ጀግንነት ልበሙሉነት ይታይባቸዋል። አሽዳኡ አለል ኩፋር ምንም ዝነት የላቸው። ተወበናል። ያ ማለት ለሐርብዮቹ መሳኪን ከሆነ ለመሳኪን በመረዳው ተረዳለህ። አዎ ሰው እንደ ሰብአዊነት የምታዝንበታል። ለካሃዲ ግን ለካሃዲ እንደዚህ በሙስሊሞች ላይ ፈጣጣ የሆነ ጨርሳለህ ያለ ገላለህ ያለ ዘምታለህ ያለ ለዚህ ኦረ አላህ እንደ አንበሳ ናቸው። እንደ አላህ Subhanahu Wa Ta'ala አሽዳው አለል ኩፋሪ አላቸው እኮ ተባባናል። አሽዳኡ አለል ኩፋር ናቸው። በጣም ብርቱ ናቸው። በጣም ገናና አልደፈር ባይ ማለት ነው። ሩሐማኡ በይነሁም በመካከላቸው ደግሞ ይታዛዘናሉ። በመካከላቸው የሚተዛዘኑ ናቸው እርስ በርሳቸው። አንተ ትብስ ከልወለዲ አለል ዋሊድ ይላሉ። አባትና ልጅ እንደ አባትና እንደ ልጅ ማለት ነው። ልጅ ለአባቱ ናፍቆት አለው ይንሰፈሰፋል። አባት ለልጁ እዝነት አለው ይንሰፈሰፋል። ሁለቱም ማለት ነው። ያ ፍቅር ይሰጣል፣ ይሄ እዝነት ይሰጣል። እዝነት ሲደመር ፍቅር ይሰጣል። ያህል ልክ እንደ አባትና እንደ ልጅ ናቸው እርስ በርሳቸው። አንተ ትብስ ይሄ ላንተ ይሁን፣ አንተ ብላ አንተ ጠጣ። ያንኛው ሲጠግብ እሱ ጠግቦ ያድራል ሳይበላም ማለት ነው። እዚህን ወለው ካነት ቢህም خصاصة ويؤثرون على أنفسهم ولو كانت بهم خصاصة ችግር እንኳን ቢኖርባቸው ሌላን አካል በራሳቸው ላይ ይመርጣሉ፣ አሳልፈው ይሰጣሉ ያላቸውን ነገር ማለት ነው። እንደዚህ ናቸው የረሱል አለይሂ ሰላቱ ወሰለም ባልደረቦች በዚህ ገልጿቸዋል። والذين معه ከሱ ጋር ያሉት አሽዳኡ ብርቶች ናቸው። አለል ኩፋር በካህዲያን ላይ እጅግ ገናና ብርቶች ናቸው። ሩሐማኡ በይነሁም በመካከላቸውም ደግሞ ይተዛዘናሉ። አዚለቲን አለል ሙእሚኒን አዕዘቲን አለል ካፊሪን በካህዲያን ላይ እጅግ አዚዝ ብርቱ ጀግና ለአማንያን ራሳቸውን ዝቅ የሚያደርግ ይሄ አይነት ባህሪ የነሱ መገለጫ ነው። ይሄ መገለጫቸው ነው። የነማን ማለት ነው? የረሱል ሷሃቢዮች ያዝ። ይሄ አሁን ይሄ የተገለጸበትን ልናወራ ነው። ተራሁም ታያቸዋለህ ሩክዓን ሱጀዳ አጎንባሾችና ሰጋጆች ሆነው ታያቸዋለህ።
يبتغون فضلا من الله ورضوانا كالله ችሮታንና ውዴታን ይፈልጋሉ ይሄ ባህሪያቸው ነው የሚፈልጉ ሆነው ሩኩዕ ምን ሆነው አጎብዳጅና ሰጋጆችና አጎብዳጆች ሆነው ታያቸዋለህ يبتغون فضلا من الله ورضوانا كالله ውዴታንና ከአላህ ችሮታን ፈልገው ማለት ነው ይሄንን ፈልገው እናም ደግሞ ይፈልጋሉ يبتغون ብትል ምስኪና يبتغون ይፈልጋሉ ከአላህ Subhanahu Wa Ta'ala من الله ከአላህ Subhanahu Wa Ta'ala ይፈልጋሉ يبتغون فضلا ችሮታ من الله ከአላህ ይፈልጋሉ ወሪድዋና ውዴታንም ከአላህ Subhanahu Wa Ta'ala ይፈልጋሉ ይሄንን የሚፈልጉ ሆነው ምን ሲያደርጉ ታያቸዋለህ ሲሰግዱ وهذا يدل على كثرة صلاتهم صلاة من ያክል እንደሚያበዙ ይጠቁመናል ይሄ ولا كثرة صلاتهم تراهم كل ጊዜ ታያቸዋለህ ሩክዓን ሱጀዳ ሰጋጆችና አጎብዳጆች ሆነው ታያቸዋለህ يبتغون فضلا من الله كالله سبحانه وتعالى ትሩፋትን ችሮታን የሚፈልጉና ወሪድዋና ውዴታውን የሚፈልጉ ሆነ ነው ማለት ነው ይሄ በዚህ አለ እንግዲህ በዚህ አይነት መልክ ነው ይሄ የነሱ ባህሪ ነው መገለጫቸው ነው ابن عثيمين رحمه الله የቃዲስያ ዘመቻ ጊዜ ሰልማን ያለው ማለት ነው ለእንተና ለሳዕድ ኢብኑ አቢ ወቃስ ቆይ እስኪ እነዚህን ሰዎች ይሄ ባህር ከፊት ለፊታችን አለ እንዴት እንሻገር ሲለው ቆይ እስኪ ነው ሷሃቢዮችን ለቃኛቸዋል ለሊት ሲያቸው ሁሉም እንዳለ በሶላት ላይ በዒባዳ ላይ ነው አይ እንደዚህ ከሆነ ችግር የለም ምንም አይወስደንም ዝም ብለን እንሻገርበታለን አሉ ውሃው ምንም አይነካም ለምን በኸይር ላይ ነው ያሉት በተቅዋ ላይ ነው ያሉት ስለዚህ በጣም ትልቅ ነገር ስለሆነ የነሱ ባህሪያቸው ነው ሲማሁም ምልክቶቻቸው አሉ في وجوههم በፊቶቻቸው ላይ من اثر السجود ከሱጁዱ ውጤት የተነሳ ማለት ነው ከሱጁዱ የተነሳ ምልክቶቻቸው ፊቶቻቸው ላይ ምልክቶቻቸው አሉ ሲማሁም አይ ዓላመቱም ምልክቶቻቸው አሉ في وجوههم ፊቶቻቸው ላይ ምልክቶቻቸው አሉ من اثر السجود سجود ከማድረግ የተነሳ ማለት ነው سجود ከማብዛት የተነሳ የሱጁዱ ፋና ማለት ነው من اثر السجود የሱጁዱ ፋና ምልክቶቻቸው ፊቶቻቸው ላይ አሉ ይሄ ማለት አህሉ العلم በተለያየ ነገር ይላሉ አንደኛ ሶላት ስለሚበዛ ይሄ ሶላት ስለሚያበዙ ምድር ላይ ሱጁድ በማድረግ እንደ ጉልበት እኮ የእንስሳ ጉልበት አይደከውነ ድርቅ ይላል ቁርጭምጭሚት ምን እንደምታየው ማለት ነው እንደዛ ላይ ጉዳንሳ አውጥቶ ምልክት ኖሮት ማለት ነው ይሄ እንዳለ ይሄ ቀጥታ ዒባዳ በማብዛት ነው ፍቀውት ሳይሆን አቃጥለው ተኩሰው ሳይሆን ምን ሆኖ ነው ሱጁድ በማብዛት በሐቂቃ የወጣ ነው ይሄ እንደ ተብለቆቹ ሳይሆን በሐቂቃ የወጣ ነው አንድ ያህል ወይም ሲማሁም في وجوههم من اثر السجود ማለት يقول الحسن البصري رحمه الله تراهم مرضى وليسوا بمرضى تحسبهم مرضى وليسوا بمرضى በሽተኞች ይመስላል ስታያቸው ግን በሽተኞች አይደለም ሲማሁም في وجوههم من اثر السجود ከምን የተነሳ ነው በጣም ዒባዳ ላይ ስለሚጠነክሩና ዓፊፎች ስለሆኑ ሲማሁም ምልክቶቻቸው في وجوههم ፊቶቻቸው ላይ አሉ من اثر السجود ከሱጁድ ማብዛት የተነሳ ከፊሎች ደግሞ ከሱጁድ ምልክት የተነሳ ማለት አፈር ላይ ሱጁድ ስለሚያደርጉ ነው ልብስ ላይ ያደርጉምና ወይም ደግሞ ለሊት ዒባዳ የሚያበዛ ሰው ቀን ፊቱ ላይ ምን ያደርጋል ነጸብራቁ ይታያል ከረብ ፊቱ አያለ ነው የሚሆነው ፊቱ ግርማ ሞገስ አለው ያምራል የሚሰግድ ማለት ነው ሶላት የሚያበዛ ሰው ሲማሁም ምልክቶቻቸው አሉ في وجوههم ፊቶቻቸው ላይ من اثر السجود ከሱጁዱ ምልክት የተነሳ ማለት ነው እንግዲህ ይሄ መገለጫቸው ነው ذلك ይሄ አሁን የጠቀስነው مثلهم في التوراة ተውራት ላይ የተቀመጠው ምሳሌያቸው ይሄ ተውራት ላይ የተቀመጠው ባህሪያቸው ይሄ ምን ያለው አለ ማለት ነው محمد رسول الله والذين معه أشداء على الكفار رحماء بينهم عليه ይሄ አለ እንግዲህ ባህሪያቸው ይሄ ነው አይው አሽድ على الكفار መሆናቸው رحماء بينهم በመካከላቸው የተዛዘናሉ አለ ይህ መሆናቸው تراهم ركعا سجدا እንደዚሁም በስግደትና በማጎብደል ላይ ታያቸዋለህ يبتغون فضلا من الله ورضوانا ከአላህ ችሮታንና ከአላህ ምንን ውዴታን በመፈለግ ይላል ይሄም ባህሪያቸው ነው ይሄም እዛ ላይ አለ የጌታቸውን ፍቅር ፈልገው ለጌታቸው ያጎብድዳሉ የሚል አለ እዛ ላይ ማለት ነው ይሄው ራሱ ያለው
ሲማሁም ፊ ውጁሂም ሚን አተሪ ሱጁድ ከሱጁድ ከመስገድ የተነሳ የዒባዳው ምልክት እፊቶቻቸው ላይ አሉ እፊቶቻቸው ላይ ምልክት አለባቸው ይላል። ይሄም ማን ላይ ያለው ይሄ እነዚህ ባህሪያቶች አሁን የጠቀስናቸው ዛሊክ ይህ እስካሁን የዘረዘርነው መተሉሁም ፊ ተውራት ላይ ያለው የተገለጸው ባህሪያቸው ተውራት ላይ በዚህ ተገልጿል። እዛ ላይ ለመገለጻቸው ቁርአን ነገረን። ይሄው ቁርአን ነገረን እዛ ላይ እንደዚህ የሚል ባህሪ ያላቸዋል። ያንን ባህሪ ሄደህ ብታነበው ታገኛለህ ማለት ነው። ስለ ነብዩ አለይሂ ሰላቱ ሰላም መጽሐፋቸውን እንደተናገረ ተግባባን። ይሄ መጽሐፉ ላይ ባይኖር የታለ አንልም። አለ ብሏል አላህ Subhanahu Wa Ta'ala ተውራት ላይ መተሉም ፊ ተውራ ነው አይደል? ተውራት ላይ ይሄ አለ። አሁን ስንሄድ ብናጣው ምንድነው? لانهم حرفوه وغيروه وبدلوه እጅ ገብቶበታል ጭውት ነው ያሉበት። ይሄ ስላለ ነው ነብዩ አለይሂ ሰላቱ ወሰለም لا تصدقوهم ولا تكذبوهم ولكن قولوا آمنا بما أنزل إلينا وما أنزل إليكم ወደናንተም ወደኛም በተወረደው አምነናል በሉ። እውነት ነው ውሸት ነው እንዳትሉ። እውነት ነው ካላችሁ ባጢሉን እውነት ነው ትሉና ጥያቄ ውስጥ ትገባላችሁ። ውሸት ነው ካላችሁ እውነትን ነገር ውሸት ብላችሁ ጥያቄ ምልክት ውስጥ ልትገቡ ትችላላችሁ። ለዚህ ነው ዑመር ኢብኑ ኸጣብ ይዞላቸው በመጣ ጊዜ ምን አሉት ነብዩ አለይሂ ሰላቱ ወሰለም ሙተሐዊኩነ ፊሃ እናንተ በዚህ ውስጥ ተቆጡ ነብዩ አለይሂ ሰላቱ ወሰለም ይኸው እንደዚህ ብሎ እንትን ሲላቸው ከቅሪት ከመጽሐፍ ይዞላቸው ሲመጣ ማለት ነው والله لقد جئتكم بها نقيا بيضاء نقيا ጥርት ብጥር ብላ ነው የመጣሁላችሁ አሉ ነብዩ አለይሂ ሰላቱ ጽድት ባለ ላይ። ስለዚህ የሆነ ነገር አትጠይቋቸው فلا تسالوا اهل الكتاب اهل الكتابን አትጠይቁ ስለሆነ ነገር ለምን ጥሩ ነገር ይነግሯችሁና ታስተባብላላችሁ ወይ መጥፎ ነገር ይነግሯችሁና እውነት ትሏቸዋላችሁ። ይሄ መሆን የለበትም። لو ان اخي موسى حيا ما وسعه الا يتبعني ነብዩ አለይሂ ሰላቱ ሰላም በዚህ መልክ ተናግረዋል ማለት ነው። ስለዚህ ተውራት ላይ ይሄ ምሳሌ አለ። ወመተሉም ፊል ኢንጂል ላይ ያለው ባህሪያቸው ደግሞ ተከታታይ አሁን የተውራትን አየ ተውራት ላይ ምን አይነት ባህሪ እንዳላቸው ተገልጿል። መላእክተኛቸውና እሱ ጋር መላእክተኛው ጋር ያሉት ምን አይነት ባህሪ ያላቸው አለ። አሽዳኡ ዐለል ኩፋር ሩሐማኡ በይነሁም ተራሁም ሩክዓን ሱጀዳ ሁልጊዜ ሰጋጅና ጉብዳጅ ሆነው ታያቸዋለህ። ሌላስ يبتغون فضلا من الله ورضوانا سيماهم في وجوههم من اثر السجود ذلك المذكور يسكهون يتقسنوا ሁሉ ዝርዝር ምን ላይ አለ مثلهم اي صفاتهم መገለጫቸው ባህሪያቸው ነው في ተውራት ላይ ያለው ባህሪያቸው ነው። ومثلهم في الانجيل እዚህ ላይ አለቀ ጨረሰ። ومثلهم في الانجيل አዲስ ነው። እንጂል ላይ ያለው ባህሪያቸው ደግሞ ከዘርዕን እንዳዝርዕት ናቸው ይላል። እንደ ተክል ናቸው እንዳዝርዕት ናቸው አለ። አበቃቀላቸው እነማንን ነው? የነብዩን አለይሂ ሰላቱ ወሰለም ሷሃቢዎች ሲገልጽ እኮ ነው ሲገልጻቸው ከዘርዕን እንዳዝርዕት ናቸው እንደ አዝመራ ናቸው አለ። አኽረጀ እንዳበቀለ ሸጥአሁ ቀንዘሉን ቅርንጫፉን መንትያውን እንዳበቀለ ፈአዘረሁ ሸጥኦ ልክ ያ ቀንዘል እንደደገፈው እንደዛ ቢጤ ናቸው። ፈስተግለበ እንደጠነከረ ፈስተዋ ቀጥ ብሎ እንደቆመ አላሶቄ يعجب الزراع ገበሬዎችን የሚያስደንቅ ሲሆን ልክ በአገዳው ልክ በአንጓው በግንዱ ላይ እንደቆመ ቢጤ ናቸው አለ አላህ Subhanahu Wa Ta'ala። ይሄ ናቸው ይላል እንጂል ላይ። ይሄን ያደረገው ليغض اي كثرهم وقواهم ተላለ ማንጠልጠያው ማለት ነው። ليغض بهم الكفار በነሱ ከሃዲያንን ሊያንገበግብ በነሱ ከሃዲያንን ምን ሊያደርግ ማለት ነው ሊያንገበግብበት እንደዛ አጠነከራቸው ቀስ ብሎ ማለት ነው። ሂደቱን ጠብቁ። አሁንም የእድገት ባህሪያቸው ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰለም አንድ ሲሰልምላቸው ሁለት ሲሰልምላቸው የሆነ ያከለ ሲሰልም ቀስ ብሎ ሲያድግ መጨረሻ ላይ إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا ቀቢላ ነበር የሚገባው። በተለይ በ10ኛው ዓመት አሙል ወፍት ይሉታል። የሉካም ቡድን ወይንም ደግሞ እጅግ እንግዳ የበዛበት ዓመት ነው። እንደው ቁጭ አይልም። አሁን የሆነ ቀበሌ ይመጣና እስልምናን ተቀብሏል እንደዚህ የሚያቀራ ስጡን እሺ ይኸው ይሄዳል። ደግሞ ሌላ ይመጣል።
እንደው አመቱ እንግዳ በእንግዳ ሆነ ለምን ኋላ ላይ እንደው ሁሉም አየዋ በቃ አለቀኩ አንድ የመጀመሪያ ላይ ግን ፍዳን ትበላለህ ዳዕዋም እንደዚህ ነው ዳዕዋ ሰለፊያ ሆነ ምንም የማይታወቅበት ከተማ ብትሄዳው እንደው ፍዳን ነው የሚያሳዩ አዲስ መጣ እንደዚህ ሆነ አንተ ጋር መቆም ሰው ይፈራል ያፍራል ደህና ነህ ብሎ እልፍ ቶሎ አንተ ጋር መቆም ራሱ ያስወቅሰኛል ያሰድበኛል ደግሞ አንተም ከሱ ጋር ሆንክ እንደ እባላለሁ እወቀሳለሁ ከሚል አንፃር እንደምንም ስትል የምታገባት ሚስት ስትስተካከል እንደው ስትል አንድ ያጎትህ ልጅ ስታገኝ እንደው ስትል አንድ በጣም የሚቀርብህ ሰው እንደው ወጣ ገባ እያለ ሲሆን እንደው ሲል ትንሽ ከበዛ በኋላ አትድክም ምን ይሆናል በራሱ ጊዜ ይረጫል በራሱ ጊዜ ማለት ነው ከዛም በኋላ ቀውጤ ነው የሚሆነው የዲኑ አስተዳደጉ እንደዚህ ነው ሸውሰን ተባባናል አዎ ወመثلهم في الانجيل እንጂል ላይ ያለ ምሳሌያቸውና ቢጤያቸው አለ አላሁ Subhanahu Wa Ta'ala እንጂል ላይ የነበረው ምሳሌያቸው ይለናል አላሁ Subhanahu Wa Ta'ala ምን ነበር ከዘርዕን አخرج شطأه ምኑን ቀንዘል ምንድነው ቅርንጫፍ ምንድነው ቀንዘሉን እንዳወጣ ቢጤ ያው ቀንዘሉን እንዳወጣ ቢጤ ቀንዘል ሲወጣ አንድ ነገር ቀንዘሉን በሚያወጣበት ሰዓት ምን ነገር ያገኛል ከታች ያለው እየጠነከረ ነው የሚሄደው ዛፍ ቀንዘሉ እንደ ግንዱ ነው ትልቅ ዛፍ እታች አይተው ኮመን በጣም ወፍራም ነው ከላይ የተሸከመው ቀንዘሉ በጣም ብዙ ነው እየጠነከረ ነው የሚሄደው ይሄ የተፈጥሮ ሂደት ነው አላህ Subhanahu Wa Ta'ala ያደረገው ቀንዘል በበዛ ቁጥር ግንድ ምን ይሆናል ማለት ነው እየወፈረ እየጠነከረ ይሄዳል አخرج شطأه ቀንዘሉን እንዳበቀለ ቀንዘሎቹ ምን ይመስላል አሁን እዚህ ላይ ምን እየጨመረ ነው ከጎን እየመጣ ነው እየበቀለ ብዙ ሰው እስልምናን እየተቀበለ فأخرج شطأه ልክ ቀንዘሉን እንዳወጣ አዝርዕት ቢጤ ናቸው فأزره እንደደገፈው ምኑ ያ ቀንዘል ማንን ዋናውን አገዳ ይሄው ዋናውን ስለዚህ ቅርንጫፍ በበዛ ቁጥር ዋናው እየተደገፈ ይሄዳል ማለት ነው فاستغلظ እንደጠነከረ ቢጤ ነው فاستغلظ እንደወፈረ ቢጤ እንደፋፋ ማለት ነው ይሄንኛው ቀንዘሉ በወጣ ቁጥር ይሄንኛው አይከሳም ምን እየሆነ ነው የሚሄደው ግንዱ እየሰፋ ይሄዳል አሁንም አንዲ ሰው በመጣ ቁጥር አቅም እየጨመርክ ነው የምትሄደው ነው እኮ ዳዋው ከዛም በኋላ ሌላው አካል እስከ ሲዳፈር በጥፍ ደረግመሃለሁ ዝም በል ሲል የነበረው ከዛም በኋላ እያፈረ መሄድ ይጀምራል والله يا الله አጂብ እኮ ነው የወንድሞቻችንን ስቃይ ስሰማ ማለት ነው ስሰማ አሁን 40ዎቹ የሚባልበት እኮ አለ ታውቃላችሁ አይደል 40ዎቹ አሁን 80 ቢደርሱ 40ዎቹ ነው ቀሪየቱ 80 እና ሁሉ ጊዜ 40ዎቹ መጀመሪያ አካባቢ ላይ የነበረ ድፍረትና አሁን አንድ አይደለም የትኛውም ከተማ የትኛውም ወንድሞቻችን ጋር ሰማ እንደዛ ነው መጀመሪያ የታገሉ ለጉር ታግለዋል ኋላ ላይ ግን ወንድም በበዛላቸው ጊዜ እየጠነከሩ ፈስተግለባ እንደጠነከረ ቢሆን እና አخرج شطأه ቀንዘሉን እንዳወጣና فأزره ያ ቀንዘሉን እንደደገፈው فاستغلظ እንደወፈረ እንደፋፋ ቢጤ ነው فاستوى እንግዲህ فاستغلظ ብለሃል አይደል እየወፈረ በሄደ ቁጥር እንትኑ ግንዱ ምን ይሆናል ማለት ነው ዘመም የነበረው ቀጥ ይላል እጽዋትም እኮ አይታሃት ከሆነ ስብርብር ብላ ነበር የምትበቅለው አይደል መጀመሪያ ላይ ፀሐይ ስታገኝ ምን ስታገኝ ቀጥ ስትል መለሎ ይሆናል መጨረሻ ላይ አይሆንም فاستوى على سوقه እና በእግሩ እንደቆመ فاستوى على سوقه በባቱ እንደቆመ የሰው ልጅ አሁን ሱቅ ማለት ባት ማለት ነው فاستوى على سوقه ባገዳው እንደቆመ በራሱ አገዳ ላይ ቀጥ ብሎ እንደቆመ يعجب الزراع ገበሬዎችን የሚያስገርም ሲሆን እንዴት አደጋንተየ ይላሉ ገበሬዎች ይሄ አሁን ለአዝመራ ነው ይሄንን አዝመራውን አምጣና ናና ሄድና እዛ እንትን በል ብቅ አለ ነብይ ወይንም ደግሞ ነብይ አለይሂ ሰላቱ ወሰለም ወይ ደግሞ እና አቡበከር እነዚህ ብቅ አሉ فأخرج شطأه አታክልት በል أخرج شطأه ቀንዘሉን አበቀለ ቀንዘሉን አወጣ ምን የተለያዩ ሰሃቢዎች መጡ فأزره ጠገነው ደገፈው ለምን ነብይ አለይሂ ሰላቱ ወሰለም እና ዑመር እና ሐምዛ እንደሰለሙ ምንድነው ነገሩ ዳዕዋው እኮ በይፋ ነው አይደል ወጣ በገሃድ ማለት ነው አለቀ በቃ ይኸው ዙሪያቸውን ሰው አገኙ ነብይ አለይሂ ሰላቱ ወሰለም
እየጠነከሩ መዲና ሄዱ መዲና ከሄዱ በኋላ ሲጠነከሩ መከላከል ነበር ነግዙሁም ወላ يغزوننا ከዚህ በኋላ እንዘምትባቸዋለን አይዘምቱብንም አሉ ነብዩ አለይሂ ሰላቱ ወሰለም አቅም መጣ ያው مع التوكل على الله عز وجل ማለት ነው فاستغلظ እና ምን እንዳለ ማለት ነው እንደደገፈውና فاستغلظ እንደወፈረ ቢጤ እንደወፈረ ያው ሰዎቹም ወፈሩ ማለት ምን ማለት ነው ሰፋ ጀማዓው ማለት ነው فاستوى على سوقه በእግሩ እንደቆመ በአገዳው እንደቆመ ቢጤ ናቸው በአገዳው እንደቆመ በአገዳው ቆመ ራሱን ቻለ ራሱን ከራሱ ላይ መከላከል ራሱን በደንብ መቻል ቻለ ልክ እንደዛ ማለት ነው ከዚህኛው ሙሸበና ሙሸበቢንስተመሳሰሉ على سوقه በአገዳው እንደቆመ ቢጤ يعجب الزراع ገበሬዎችን የሚያስደንቅ የሚያስደምም ሲሆን ሁሉም ተደመመ እንዳለ ተደነቀ የማን መቀበል ማለት ነው እንዳለ ሰው ወደ እስላም ሲገባ ليغض بهم الكفار ይሄንን ሁሉ ፕሮሰስ እንደዚህ ያደረገው አላህ በአንድ ቀን እስልምናን እንዲቀበሉ አላደረገም አለበዛኮ ይችላል እንደው አዳር እንደው አንድ ጊዜ ዋናው የቁረይሾች መሪ እንደው ልባቸውን ቀየር ያደርገው ይችላል አላህ Subhanahu Wa Ta'ala ነገር ግን ይሄንን ሂደት ቀስ አድርጎ ያደረገው ቀዋሁም ወከተራሁም በዚህ ሂደት እንደዚህ ያበዛቸውና እያጠነከራቸው በሂደት የሄደው ለምንድነው ليغض بهم الكفار ከሃዲያኖችን ምን ሊያደርግበት ነው ሊያንገበግብበት ነው ይላል አላህ Subhanahu Wa Ta'ala ሊያንገበግብበት ነው እነነ ያደረገው ማለት ነው በጣም ይንገበገባሉ ዛሬ እኮ ከሌ ሰለም ነገ ደግሞ አዲስ ዜና ይሰማሉ ተነጎዳ አዲስ ነገር ይሰማሉ ቀጥሎ አዲስ ሲሰሙ እንደ ውስጣቸው እየተንገበገበ እየቀለጠ ይሄዳሉ ለዚህም ኢማም ማሊክ ረሂመሁላህ ምን ይላሉ እንደው በልብ ውስጥ ያሳደረ ሰው ይላሉ ምን بوضا لأصحاب رسول الله صلى الله عليه وسلم وله نصيب من هذه الآية كذلك አንቀጽ ለሱ ድርሻ አለው የረሱል ሰሃቢዎች ያንገበገቡት አካል ከዚች አንቀጽ ድርሻ አለው ታጠናግረዋለች አንቀጽ አብራ ለምን ነብይ አላህ Subhanahu Wa Ta'ala ليغض بهم الكفار ብሏል ከሃዲያንን በእነሱ ሊያንገበግብበት ብሏል በእነማን በሷሃቢዎች ሷሃቢይን የጠላ ካፊር ነው ለዚህ ነው ሻአ ሁሉ ኩፋዎች ናቸው ከሃዲ ነው እንዳለ ካፊር ነው የሚያደርጓቸው እንደው መሪዎቻቸው ተመሪዎቻቸው የለም ሻአ የተባለ እንዳለ ካፊር ነው ሙሉ ይሄን ነው የሚያደርጉት ያለው ማለት ነው በግልጽ ያስቀምጡ ተባባናል ያ አላህ ምን ይደረግ እነሱ ምን ማድረግ ነበረባቸው قال مالك بن أنس من أصبح في قلبه غيظ على أصحاب رسول الله صلى الله عليه وسلم لبوس يصدر سو وينم هنا لبوس فقد أصابته هذه الآية يتشانكس ታገኘዋለች ታጋጥመዋለች ተመተዋለች ብለዋል ليغض بهم الكفار ብሏል ሷሃባን የጠላ ኩፋሮች አውድማ ከኩፋሮች ክልል ውስጥ ገብተዋል ማለት ነው ለዚህ ነው ብዙዎች የራፊዳዎችን ኩፍር ከዚህ አንቀጽ በመውሰድ ካፊሮች ናቸው ለምን لأنه كفروا عليا كفروا عمر وأبا بكر وعائشة وحفصة መስሮፍ ይዘው ይዞራሉ አሁን ስሎጋን አለ አይደል ሰላማዊ ሰልፍ ይከበርልን እንደሚለው እነሱ ሲወጡ اللهم لعن عمر حتى تفرح فاطمة ይላሉ والله يا الله አቡ በክርን አንተ ከራህመትህ አርቀው እንደው ፋጡማ እንዴት ትደሰት ዘልሟታል በድሏታል አላህ علي እንድደሰት اللهم لعن ይያሉኩን ስለዚህ ዋና ምስጥራችንና ያዝነው ከዚህ አንቀጽ የተረዳነው ምንድነው የነብዩ አለይሂ ሰላቱ ወሰለም ሁኔታ ምን ላይ የተዘከረ ነው ማለት ነው ተውራትም ላይ እንጂልም ላይ ነበረ ባህሪያቸው ተገልጿል ከነ ሷሃቦቻቸው ነብዩ ብቻ ሳይሆን ሷሃቦቻቸውም ያው በሸራ በሙሐመድን ሰለላሁ ዐለይሂ ወሰለም አልኩቱቡ ሰማዊያ ከሰማይ የመጡ የእምነት መዝገቦች ሁሉ በነብዩ አለይሂ ሰላቱ ወሰለም ብስራት ተናግረዋል ለምን በነብዩ ብቻ አብረዋቸው ስላሉትም ስለ ሷሃቦቻቸው እድገትም ገልጸዋል ማለት ነው እንግዲህ ነብዩ አለይሂ ሰላቱ ወሰለም ይሄ ብስራት ተሰጥቷል በዚህ ተግባባን መሰለኝ ይቀጥላል وقال تعالى الله سبحانه وتعالى በሌላ አንቀጽ ደግሞ እንዲህ ይላል ጌታችን አላህ Subhanahu Wa Ta'ala ምን አለ الذين النزع ከኋላ እዝነቴን እጽፋለሁ ብሎ እየተናገረበት አለ አላህ Subhanahu Wa Ta'ala እዛ ጋር ነው አንቀጹም ይያያዘ الذين النزع يتبعون الرسول ملائكتኛውን የሚከተሉ النبي يا الله النبي ملائكتኛውን የሚከተሉ الأمية ማንበብ መጻፍ የማይችለውን ለሚከተሉ الذي ያንን يجدونه የሚያገኙትን መክቱበን
ተጽፎ عندهم እነሱ ዘንድ ተጽፎ የሚያገኙትን في التوراة በተውራትና في التوراة والإنجيل በእንጂልና በተውራት ላይ ለሚያገኙት ለሆነው ነብይ ለእሱን ለሚከተሉት አክቱቡሃ ለሁም እዝነት ለነሱ እጽፍላቸዋለሁ አሁን ነው ደግመዋለሁ الذين እነዛ እምጽፍላቸው ለነዛ ነው እነማን يتبعون الرسول ملائكتኛውን ለሚከተሉ الرسول ማን ናቸው ነብዩ አለይሂ ሰላቱ ወሰለም ነብይ ሆኖ ይኸው الرسولና الرسول النبي ስለዚህ ነብይ አለይሂ ሰላቱ ወሰለም ነብይ نبئ اقرأ በሚለው ነብይ ሆኑ وارسل بالمدثر يا ايها المدثر قم فانذر ለሌላ አድርስ ተባሉ ነብይ አለይሂ ሰላቱ ወሰለም ሙርሰል ናቸው ስለዚህ الذين እነዛ እምጽፍላቸው እነዛ ናቸው የተቢዑነ የሚከተሉ الرسول መላእክተኛውን النبي የአላህ Subhanahu Wa Ta'ala ነብይ ሆኑትን الأمية ማንበብ መጻፍ የማይችለውን الذي ያ ነብይ ያ ማንበብ መጻፍ የማይችለው ነብይ ረሱል يجدونه የሚያገኙት የሆነ መክቱበን ተጽፎ የሚያገኙት የሆነ عندهم እነሱ ዘንድ في التوراة والإنجيل እንጂልም ሆነ ተውራት ላይ ተጽፎ የሚያገኙት የሆነ እሱን ነብይ ለሚከተሉት እዝነቴን ጽፋለሁ ስለዚህ የሚያገኙት ይሆናል እኮ የት የሚያገኙት ይሆናል الذي يا نبي يجدونه የሚያገኙት ምን ላይ የሚያገኙት መክቱበን ተጽፈው في التوراة والإنجيل ተውራትና እንጂል ላይ ተጽፎ የሚያገኙት ይሆናል እሱን ለሚከተሉት ጽፋለሁ አለ አላህ Subhanahu Wa Ta'ala ለነሱ ወስናለሁ ሰጣቸዋለሁ እዝነቴን አለ አላህ Subhanahu Wa Ta'ala ይኸው يجدونه مكتوبا عندهم في التوراة والإنجيل ስለዚህ ክርስቲያኖችም ሆኑ አይሁዶች ነብዩ አለይሂ ሰላቱ ወሰለም መጽሐፋቸው ላይ ተመዝግቦ ያገኙታል የተከተሉት ሰየው ለዚህ እኮ ነው يعرفونه كما يعرفون አብናአሁም እነማን አህባሩ اليهودና ሩህባኑ النصارى ለምን ኪታቡ ላይ ያነቡታል ይሄው አላህ እኮ ነገረን መክቱበን عندهم እነሱ ዘንድ ተጽፎ የሚያገኙት ይሆናል ያን እነሱ ዘንድ ተጽፎ የሚያገኙትን في التوراة ተውራትና ወለእንጂል እንጂላቸው ላይ ተጽፎ የሚያገኙት የሆነውን ነብይ ለሚከተሉት ለነሱ ዝነቴን እጽፋለሁ አለ አላሁ Subhanahu Wa Ta'ala የተግባባን ይመስልኛል ነብዩ አለይሂ ሰላቱ ወሰለም هو الرسول ናቸው አርሰለሁ الله عز وجل الى الناس كافة ወደ መላው ሰው ልጅና ወደ ጅን አላህ Subhanahu Wa Ta'ala ያላካቸው ናቸው ነብይ ናቸው አላህ Subhanahu Wa Ta'ala አናግሯቸዋል በእቅራ ማለት ነው እቅራ ብሎ አላህ Subhanahu Wa Ta'ala ኡምይ ናቸው بمعنى لا يكتب ولا يقرأ አይጽፉም አያነቡም ነብዩ አለይሂ ሰላቱ ወሰለም ኡምይ ማለት ወደ ነው የተነሰቡት ይላሉ አንዳንዶች ማለት ምንድነው እናት ወደ ተነስበው ነው አሉ ወደ ከተነሰቡ بمعنى ምን ማለት ነው እናታቸው እንደወለደቻቸው ማለት ነው ከፊሎች ደግሞ ወደሚለው ሳይሆን አሉ ኢላ ኡመቲ ወደሚለው ነው የተነሰቡት አሉ እና ታዲያ ኡመትይ ለምን አይባሉ ነበር መካ ስትል ተአለባት መከትያ አትል መክይ ነው የምትለው መዲና የሚለው ላይ መዲነትይ አትል መደንይ ነው አይደል የምትለው እንደዛ ነው ስለዚህ ታወድቆ ነው ኡምይ ማለት ወደ ህዝባዊ እንደማለት ሊያደርጓቸው ማለት ነው ለህዝባችን የሚያዝ ነው ምናምን ይሄንንም ያሉ አሉ አይ ወይንም ደግሞ ኡመል ቁራ ወደሚለው ወደ ኡመል ቁራ ተነስበው ነው አሉ ኡመል ቁራ ኡምይ ማለት ኡመል ቁራዊ ኡመል ቁራ ማለት ይሄ መካ ስለዚህ መካዊ ለማለት ነው ኡምይ ኡመል ቁራዊ ለማለት ነው አሉ ዋናው ኡምይ ማለት ምንድነው ኡምይ ማለት ማንበብ መጻፍ የማይችል ማለት ነው ለዚህም ነብዩ አለይሂ ሰላቱ ወሰለም ኢነ ኡመቱን ኡምየቱን ላ ነክቱቡ ወላ ነህሱብ አሉ ነብዩ አለይሂ ሰላቱ ወሰለም እኛ መጻፍ ማንበብ የማንችል ህዝቦች ነን አሉ ይሄው በቃ ግልጽ ነው ይሄ እኛ ማንበብ መጻፍ እንዲሁም ደግሞ ሂሳብ መደርደር ማንችል ነን አናሳ ሂሳቦችን ይችላሉ እንደዚህ ጥልቅ የሆነ ሂሳብ ማለት ነው ሂሳብ ማሰብ ማንችል እንደዚሁም መጻፍ ማንችል ህዝቦች ነን አሉ ነብዩ አለይሂ ሰላቱ ወሰለም አረቦች አይጽፉም አንዳንድ ሰዎች ያ ካለ ራሱ በስንት ነገር ማለት ነው ተባባን አይደል ውስጣቸው እከለ ጻፊ ነበር ተብሎ ይታወቃል በጣም ትልቅ ዝና ነው ማለት ነው ተባባን አይደል نحن ለሌሎች በአሁን ሰዓት ይቺ ኡማ ባትጽፍ نحن أمة أمية لا نكتب ولا نحسب اقرأ ከመጣ በኋላ ባታነብ ባትጽፍ አይቧል እንከኗ ነው ለዚች ኡማ አሁን ተባባን አይደል ኡመቱ اقرأ የሆነች ኡማ ማንበብ መጻፍ ማትችል ከሆነ አይበል
አይብ ነው ይሄ ለነብዩ አለይሂ ሰላቱ ወሰለም አይብ አይደለም ለሳቸው ሸረፍ ነው ለሳቸው ልቅና ነው ልዕልና ነው መሐይምነት ተብሎ አይፈሰርም ሀታ ራሱ ኡምይ ማለት ለሌላው ማህበረሰብ አሁን መሐይም ነው የምትለው መሐይምነት ነው የምትለው ነብዩ ላይ ግን መሐይም አይባልም ማንበብ መጻፍ የማይችሉ ብለህ ነው የምትተረጉመው ስተረጉም ኡምይ ማለት ማንበብ መጻፍ አለመቻል ለሌላው አይብ ነው ለሳቸው አይብ አይደለም ለሳቸው ከማልነታቸውን ነው የሚያሳየው ምሉእነታቸውን ያሳያል ለምን ከተባለ ማንበብ መጻፍ ሳይችሉ የሚገርም ጥበብ ይናገራሉ ነብዩ አለይሂ ሰላቱ ወሰለም قبل نبوته لو كتب وقرأ ነብዩ አለይሂ ሰላቱ ወሰለም ቢጽፉና ቢያነቡ ኖሮ ከመቼ በፊት ወህዩ ከመምጣቱ በፊት ቢጽፉና ቢያነቡ ኖሮ ምን ይሉ ነበር ጽፎት ነው ኮፒ አድርጎ ነው ቅጅ ነው ምናምን እያሉ በጣም ቀውጥ ያመጡ ነበር ለዚህም ነው ወማ ኩንተ ተትሉ ሚን ቀብሊህ ሚን ኪታብን ከዚህ በፊት አንተ መጽሐፍ የምታነባ አልነበርክም ወላ ተخጡ ቢየሚኒክ እንደዚሁም በቀኝ እጅህም የምትጽፈው አልነበርክም ኢዘን ብትጽፍማ ኖሮ ለርታበል ሙብጢሉን መጥፎችና አጥፊ ሰዎች ምን ይሉ ነበር ይጠራጠሩና ኮፒ አድርጎት ቀድቶት ነው ይሉ ነበር ይላል ስለዚህ ለነብዩ አለይሂ ሰላቱ ወሰለም ከማልነትንና ሙሉእነትን የሚያሳየን ነው ማለት ነው ይሄንን በዚህ ትዝልኛለሁ ኡምያለው አለዚ ያ ማንበብ መጻፍ የማይችለው ነብይ መላእክተኛ እሱን የሚከተሉ ያልነው ያ መላእክተኛ አለዚ እሱ የጅዱነሁ የሚያገኙት የሆነ መክቱበን ተጽፎ عندهم እነሱ ዘንድ في التوراة والإنجيل ተውራትና ኢንጂል ላይ ተጽፎ የሚያገኙት የሆነ እሱን ለሚከተሉት አካላቶች እዝነቴን እጽፋለሁ እዝነቴን ወስኛለሁ ይላል አላሁ Subhanahu Wa Ta'ala ያእምሩሁም ይህ ነብይ ያዛቸዋል ቢልማዕሩፍ በመልካም ነገር ያዛቸዋል በመልካም ቢተውሂድ وطاعة الله عز وجل الله سبحانه وتعالى በመገዛትና ለአላህ ሱብሃነ የአላህን ተውሂድ በመያዝ ላይ በዚህ ላይ ያዛቸዋል ያእምሩሁም ባህሪው ይሄ ነው ያእምሩሁም ያዛቸዋል በምን بالمعروف بما يعرفه الشرع والسنة شريعة بمياقው ነገር ማለት ነው خير ነገር መልካም ነገር ለሰዎች መዋል ተውሂድ መያዝ አላህን መገዛት ይሄ ምንድነው ማዕሩፍ ነው ማዕሩፍ ማለት ሸሪዓ የሚያውቀው ማለት እኮ ነው ያእምሩሁም ያዛቸዋል بالمعروف በመልካም ያዛቸዋል ባህሪው ይሄ ነው ተባባናል الذي يجدونه ويأمرهم يأمرهم ያዛቸዋል አልኩ بالمعروف በመልካም ነገር ወየናሁም ይከለክላቸዋል ይህ ነብይ ሲመጣ ማለት ነው ይከለክላቸዋል አኒል ሙንከር ከመጥፎ ነገር ይከለክላቸዋል ከመጥፎ ነገር እኔ ሽርክ ከሽርክ ይከለክላቸዋል እንደዚሁም ደግሞ ወአክሊል መይታ ወልኺንዚር ከርከሮተ ከመብላት መጠጥ ከመጠጣት ሽርክ ከመፈጸም ሐራምን ከመፈጸም ወከذلك አኒ ዚና ከዝሙትም ይከለክላቸዋል ከመጥፎ ነገር ይከለክላቸዋል ወይህሉ ባህሪው ይሄ ነው ወይህሉ ለሁም الطيبات ለነሱ ምን ያደርግላቸዋል ወይህሉ ሐላል ያደርግላቸዋል ለሁም الطيبات ለነሱ መልካም ነገር ይፈቅድላቸዋል ሐላልን ነገር ይሄን ተጠቀሙ ይሄንን ብሉ ይሄንን ጠጡ ወተቱን ምኑን ማለት ነው ከእንስሳም የሚበላው ከአታክልትም ከእጽዋት የሚበላው እንደ ጥሩ መልካም የሆነ ለሰውነትም ይጠቅማል ለምንም ይጠቅማል የተባለን ሁሉ ይፈቅድላቸዋል ያደርግ ይሄንን ይሄ ተግባባን ራሳቸው ላይ ስንት ሐራም አድርገዋል ወይህሉ ለሁም الطيبة መልካም ነገር ሳኢባ ወሲላ እያሉ የመካ ቁረይሾች በራሳቸው ላይ ብዙ የራሳቸውን ነገር እርም አድርገው ነበር እነዛንኞቹም በራሳቸው ላይ አጥበው የተቀመጡ እንትን ያደረጉት ነበር ለምሳሌ አሁን በጾም ምን እንበላም ይላሉ ቅቤ የለ ቅባት የለ ምን የለ ይሄን ይላሉ ያው ውስጡን በሌላ ፎርም ቢበሏትም ማለት በቸኮሌት ይበሉታል ወይ በሆነ ነገር ለማንኛውም በራሳቸው ላይ እርም ያደረጉትን ነገር ይፈቅድላቸዋል ይሄ ነብይ ማለት ነው ወይሐርሙ عليهم الخبائث ቆሻሻን ነገር ደግሞ በእነሱ ላይ እርም ያደርጋል ቆሻሻን ነገር የምንለው ቅድም የቆጠርኩላችሁ ሙንከር አልነው ላይ ማለት ነው ቆሻሻን ነገር በእነሱ ላይ እርም ያደርጋል ይሄ ነው ዳዕዋው እርም ያደርግባቸዋል ቆሻሻ ነገር ማለት ማን የሚጎዳ ነገር ማለት ነው ቆሻሻ ነገር ለምሳሌ በክት መብላት ይመስል ቆሻሻ ደም አርደው ያርዱና ደሙን ይገድቡና በቁር ነገር ጠብሰው ይበሉታል ይሄ አው ደም መስዋህም ብሎ አላህ Subhanahu Wa Ta'ala ከልኩል አው ለህና ኺንዚር የከርከሮ ስጋን ይመስል هذا من الخبائث ቆሻሻ ነው ይሄ ሁሉ ማለት ነው ተባባናል ቆሻሻን ነገር መጥፎ ነገር ሙስተخبث ነገር ጫትም እዚህ ውስጥ ይገባል ويحرم عليهم الخبائث ማለት ቆሻሻ ነገር እኮ ነው አፍም ያሸት ሰውነት የሚጎዳ ቆሻሻ ያልሆነ ምን ቆሻሻ ይሆን አንተ የከርከሮ ስጋ የምን የምትላቸው መሐረማቶች እነዚህን እርም ያደርግባቸዋል ዝሙትም እዚህ ውስጥ ይገባል
ዙስት ይገባል እስካሪ መጠጥ ኸባኢት ውስጥ ይገባል እነዚህ ሁሉ ማለት ነው ተባባናል ወይሐርሙ عليهم الخبائث የሚጎዳቸውንና ቆሻሻን የሆነ ነገር እርም ያደርግላቸዋል ይህ ነብይ ቢከተሉት ይጠቀማሉ እነማን እነዛኞቹም አይሁዶቹም እነዚህኞቹም ይጠቀማሉ ቆሻሻን ነገር እርም ያደርግባቸው እንዲሁም ደግሞ እነዛ አለል ኪታቦች ቢከተሉት በጣም ይጠቀማሉ እንደ ወيضع عنهم ከነሱ ላይ ያስወግድላቸዋል እስራሁም ሸክማቸውን ማለት ነው ሸክማቸውን ያስወግድላቸዋል አልአህድ الثقيل ከባድ ቃል ኪዳን ማለት ነው ይሄንን ያስወግድላቸዋል والأغلال التي እነዛንም እንዛዝላዎችንም ያስወግድላቸዋል ካነት عليهم በእነሱ ላይ የተጫነባቸውንም እንዛዝላ ያስወግድላቸዋል ይሄንንም ያደርጋል ለምን እንደማ يتوبون تكون توبتهم بقتل الناس ራስን በመግደል ወይ በመገዳደል توبوا إلى بارئكم فاقتلوا አንፉሰኩም ወደ ጌታችሁ ተውበት አድርጉ እነዛን ጥጃ ሲያመልኩትን የነበሩትን ሙሳብን አላችሁ ወደ ጌታችሁ ተመለሱ ከፊላችሁ ይግደል ተገዳደል ተባለ እንግዲህ እየተፈቀደ ማለት ነው በዛ እንግዲህ ተውበታቸው ፈቱቡ ኢላ ባሪኢኩም ብሎ ፈቅቱሉ አንፉሰኩም ራሶቻችሁን ግደሉ ወደ ጌታችሁ ተመለሱ ተጸጸቱ ባላደረግን በሉ አናደርግም በሉ ደግሞ ተውበታችሁ ተቀባይነት እንዳገኝ ተገዳደሉ ተባለው ተውበታቸው በምን ነበር ማለት ነው በምን ነበር በመገዳደል ያ አላህ አሁን የለም አሁን ቤቱ ቁጭ አስተግፍሩላህ ቱብቱ ኢለይክ ነው የምትለው ያጠፋው እንደው ሽርክ ውስጥ ብትገባ ምንጭ መልቅ ውስጥ ብትገባ ወደ አላህ መመለስ ብቻ ነው ይሄው ተመልከተ ይሄው ያ አግላል እኮ ነው አግላል ማለት ምንድነው እንዛዝላ ማለት ነው አይደል አስሉ እንዛዝላ ምን ማለት ነው ሰነፍ በሬ አባያ በሬ አንገቱ ላይ ቀንበር ይጭኑበትና የሆነ ነገር አድርገው ይለቁታል ሲያንቋቋ ይውላል ይለምደዋል እንዲለምድ ነው ይሄ ምንድነው የሚባለው እንዛዝላ ያለ ፋይዳ ሸክም ተሸክመው ነው የምትዞረው ነበር ያንኛው ማለት ነው ይሄንኛው የበሬውን ነው የምነግራችሁ ይሄ ነበር ያለ ምንም ፋይዳ እንዲለምድ ነው ያው ለሰውየው የራሱ እንትን አለው ግን ለሱ ምንድነው ሸክም ነው በታይዳ እያረሰም እኮ አይደለም ግን ማሳ ለማሳ እየበላም ቀንበሩን ይዞ ይዞራል በዚህ ሰዓት ግን እሱ እየተጠቀመ አይደለም ግን ለገበሬው ለሰውየው ለባለቤቱ ምን ይጠቀማል ይለምድለታል ይሄንን እንዛዝላ እንለዋለን ተጓባን አይደል አግላል አሁንም ከክብደት አንፃር ነው እዚህ ስታመጣ የአላህን ትእዛዝ እንዛዝላ እንልም ተጓባን አይደል ለነሱ ከሸክም አንፃርና እነሱን ከመክበድ አንፃር ግን ምንድነው የተጫነባቸው ምንድነው ከባድ የሆነ ትእዛዝ በዛ ነው የመሰለው እንዛዝላ በአግላል ስለተመሰለ ነው እንጂ አላህን ትእዛዝ አይደለም ለምሳሌ ነጃሳ ነገር ከተነጀሰ ምን ያደርጋሉ ልብሳቸውን ከነካ ቀረበሁ بالمقراب መቁርጥ አድርጎ ጠብ ያደርገዋል ከዛ ነው እንትን እንጂ አጥቦ እንደዚህ ጸሎቶቻቸው ምን ውስጥ እንጂ አይሆንም መስጂድ እንጂ እዛው እንትናቸው ቤተክርስቲያናቸው ወይንም ደግሞ ቤተ መቅደሳቸው እንጂ አይሆንም ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ጁዒለት ሊልአርዱ መስጂደን ወጠሁራ ለነብዩ ብቻ ነው የትኛውም ቦታ አንድ ሰው ሶላት ከደረሰበት ይወረድና ይስገድ ብለዋል ነብዩ አለይሂ ሰላቱ ወሰለም ለነዛ ግን በቤተ መቅደሳቸው እንጂ አይሆንላቸው ነበር ተመልከተ ይሄ ሁሉ ማለት ነው ይሄ ሁሉ ገኒማ አይፈቀድላቸው ነበር ስንት ሆኖ ታግለው አሸንፈው ሰብስበው ወርቁ ወይ እንደው ቤቱ ይቃጠላል እንጂ አይከፋፈሉትም ይሄ ሁሉ አለ አያሌ ነገር ነው ያለው እነዛንም ويضع عنهم ከነሱ ላይ ይገላግላቸዋል እስራሁም ምናቸውን ማለት ነው ሸክማቸውን ወላአግላል التي እነዛንም እንዛዝላዎች ካነት عليهم በእነሱ ላይ የተጫነባቸውን እንዛዝላ ያስወግዳላቸዋል አለ እንግዲህ ይሄ ነብይ ባህሪ ይሄ ሲመጣ ከተቀበሉ ሰዩ አማረላቸው فالذين امنوا به እነዛ በሱ ያመኑት አለ በነብዩ አለይሂ ሰላቱ ወሰለም እነዛ በዚህ ነብይ ያመኑት وعزروه ያከበሩት ያላቁት ونصروه يردوت ያገዙት ይሄንን ነብይ واتبعوا النور الذي ያንን ብርሃን የተከተሉት انزل معه ከሱ ጋር የተወረደው ኑር ምንድነው አሁን እዚህ ላይ ቁርአን እንደዚሁም واتبعوا النور الذي ያንን ብርሃን የተከተሉት انزل معه ከሱ ጋር የተወረደውን ከመሐመድ ጋር የመጣው ያንንም የተከተሉ ኡላኢከ ሁሙል ሙፍሊሑን እነሱ ስኬታማዎችና ፍላጎታቸውን ያገኙት እነሱ ናቸው አለ አላሁ ሱብሓነሁ ወተዓላ ማለት ነው ስለዚህ ያው في كتب المتقدمين ነብዩ አለይሂ ሰላቱ ወሰለም ተዘርዝረዋል ስለ ነብዩ አለይሂ ሰላቱ ወሰለም ተገልጿል ተብራርቷል ይሄ ነው ማለት ነው ስለዚህ የነብዩ አለይሂ ሰላቱ ወሰለም እንትናቸው
ታሪካቸው እዛ ላይ እንዳለ ይሄው በዚህ መልክ ይዘናል ተመረናል ወደፊትም አሁን በሰሃቢዎች ደግሞ የሚነገርና መጽሐፍ ላይ ያዩትን ነገር ይነግሩናል አናጣ ኢብኑ የሳር ለቀጣዩ ደርሳችን በዚህ እናቆመዋለን بهذا القدر يكتفي السلام عليكم ورحمة الله وبركاته شطأه ማለት ምን ማለት ነው فاستغلظ ማለት ምንድን ነው እንደወፈረ ቢጤ فاستوى على سوقه